ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ያተኮሩ መረጃዎችን አቀርብላችኋለሁ። በተለይም ደግሞ በኢትዮጵያ የቀይ ባህር ጥያቄ ጋር የተያያዙ ሀሳቦችንም አንሸራሽራለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያውና ቀዳሚ አጀንዳችን የሆነው ደግሞ የኢትዮጵያ የቀይ ባህር ጥያቄ ከተነሳበት ጊዜ ጀምሮ በአፍሪካ ቀንድ ላይ ሀያላን ሀገራት ሙሉ ለሙሉ ትኩረታቸውን እያደረጉባት የምትገኘው ራስ ገዟ ሶማሊላንድ ላይ አደገኛ የሚባሉ ውጥረቶች እየተፈጠሩ ባሉበት በዚህ ወቅት ላይ እስራኤል የጦር ቤዟን እየገነባች መሆኑን የሚገልጹ መረጃዎች ይፋ ወጥተዋል። ከዚሁ ጋር በተያያዘ ከእስራኤል በተቃራኒ በመቆም የሶማሌ ፌዴራል መንግስትን፣ ሳውዲ አረቢያ፣ ግብፅና ኤርትራን እንዲሁም ደግሞ ጅቡቲን በመደገፍ የኢትዮጵያን የቀይ ባህር እንቅስቃሴ ለማስቆምና ለራስ ገዟ ሶማሊላንድ እስራኤል የሰጠችውን የሉዓላዊ ሀገርነት እውቅናን ተቀባይነት እንዳይኖረው ለማድረግ ከፍተኛ ጥረት እያደረገች ያለችው ቱርክ በራስ ገዟ ሶማሊላንድ አቅራቢያ ላይ የጦር ቤዝ ለመገንባት የሚያስችል እንቅስቃሴ ከሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ጋር በተደረሱ መግባባቶች እየጀመረች መሆኑን የሚገልጹ መረጃዎችም ወጥተዋል። የተለያዩ የሳተላይት መረጃዎችም እንደሚያሳዩት ከሆነ የቱርክ መንግስት የጦር ቤዙን በዚህ አካባቢ ላይ ለመገንባት እንቅስቃሴ ጀምሯል። ቱርክ የምትገነባው የጦር ቤዝ ከእስራኤል ጋር ያለውን ፍጥጫ ምን ያህል ያካርረዋል የሚለውን ጨምሮ ኢትዮጵያ በዚህ የጦር ቤዝ ግንባታ ልታገኛቸው የምትችለው ጥቅሞች እና ኢትዮጵያ የምታጣቸው ደግሞ ለኢትዮጵያ አደጋ ሊሆኑ የሚችሉ ጉዳዮች ላይ ሰፊ ሀሳቦችን አንሸራሽርላችኋለሁ። ቱርክ ይህንን የጦር ቤዟን የት ትገነባለች? በየትኛው አቅጣጫ? የዚህ የጦር ቤዝ ግንባታ ከዓለማችን የንግድ እንቅስቃሴ በተጨማሪ በአፍሪካ ቀንድ ላይ አሁን ያለውን ውጥረትስ እንዴት ያባብሰዋል የሚለውን ጉዳይ ጨምሮ የሶማሌ መንግስትን አደጋ ላይ ሊጥሉ የሚችሉ ጉዳዮችን በተመለከተም ዝርዝር መረጃን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው የኢትዮጵያን የውስጥ ጉዳይ እንዲሰለሉና የተለያዩ መረጃዎችን ለኤርትራ መንግስት እንዲያቀብሉ ከኤርትራ መንግስት የደህንነት ስልጠናን ወስደው የደህንነት ስራዎችን የሚሰሩ የኤርትራ የደህንነት አካላት ለኢትዮጵያ የደህንነት አካል እጃቸውን በመስጣት ጭምር በጋራ ለመስራት የሚያስችሉ መግባባቶች ላይ መድረሳቸውን ተከትሎ የኤርትራ የደህንነት መዋቅር እየላላና እርስ በርሱም እየፈራረሰ መሆኑን የሚያሳዩ መረጃዎች ወጥተዋል። ሆርን ሪቪው በአፍሪካ ቀንድ ላይ የተለያዩ ፖለቲካዊ እይታዎችን ጨምሮ ሌሎች ዘገባዎችን የሚያቀርብ የጥናት ተቋም ሲሆን በዚህ የጥናት ተቋምም ይፋ በተደረገው መረጃ መሰረትም የኤርትራን የደህንነት መዋቅር ያፈራረሰና የኤርትራን የደህንነት መዋቅር አደጋ ላይ የጣለውን መረጃ ይፋ አድርጓል። የዚህን ትንታኔ ሀሳብም ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። ወደ መረጃው ተሻገርኩኝ። አብራችሁ ቆዩ። በአፍሪካ ቀንድ ላይ እንግዲህ የእስራኤል መንግስት ለራስ ገዟ ሶማሊላንድ የሉዓላዊ አገርነት እውቅናን መስጠቱን ተከትሎ የኢትዮጵያ የቀይ ባህር ጥያቄ ላይ በመጨመር የአፍሪካ ቀንድ ውጥረት ከጊዜ ወደ ጊዜ እየተባባሰ መጥቷል። በአፍሪካ ቀንድ የተፈጠረው ይህ ውጥረት ታዲያ የኢትዮጵያን የቀይ ባህር ጥያቄ የሚደግፉ ሀገራት በሙሉ በሚባል መልኩ ለራስ ገዟ ሶማሊላንድ የሉዓላዊ አገርነት እውቅናን ለመስጠት ከዳር በደረሱበት በዚህ ወቅት ላይ የእስራኤል መንግስት በበርበራ ወደብ አቅራቢያ ላይ የጦር ቤዝ እየገነባ መሆኑን የሚያሳዩ መረጃዎች ወጥተዋል። በበርበራ ወደብ አቅራቢያ ላይ የእስራኤል መንግስት ከሚገነባው የጦር ቤዝ በተጨማሪ የአሜሪካ መንግስትም ወታደራዊ ምሽግን ለመስራት የሚያስችል ስምምነት ከራስ ገዟ ሶማሊላንድ ጋር ጭምር መድረሱን የሚገልጹ መረጃዎችም ሲወጡ ቆይተዋል። ከዚህም በተጨማሪ በአፍሪካ ቀንድ ላይ ከተለያዩ ሀገራት ጋር የሁለትዮሽ ግንኙነቷን በማጠናከር ሀያልነቷን ለመገንባት ጥረት እያደረገች ያለችው የተባበሩት አረብ ኤምሬትም በራስ ገዟ ሶማሊላንድ የበርበራ ወደብ ላይ እንግዲህ ከፍተኛ የሚባል እንቅስቃሴን ታደርጋለች። ከነዚህ ሀገራት በተጨማሪ ከኢትዮጵያ ጋር ጠንካራ የሚባል የዲፕሎማሲ ግንኙነት ያላት እንዲሁም ደግሞ የእስራኤልን ሀሳብ ልደግፍ ትችላለች ተብሎ በእስራኤል መንግስት ጥሪ የቀረበላት ህንድም በበርበራ ወደብና በራስ ገዟ ሶማሊላንድ ላይ ያላትን ፍላጎት ተከትሎ እነዚህ ኃይሎች በጋራ መጣመራቸው ስጋት የፈጠረባት ቱርክ የኢትዮጵያን የቀይ ባህር ጥያቄ ከሚቃወሙና ለራስ ገዟ ሶማሊላንድ የተሰጣትን የሉዓላዊ አገርነት እውቅናን ከሚቃወሙት እነ ግብፅ፣ ሶማሊያ ፌዴራል መንግስት፣ ኤርትራ፣ ጅቡቲ እንዲሁም ደግሞ የሳውዲ መንግስት ጋር በጋራ በመጣመር የአረቡ ኔቶ የሚል ኃይልን ጭምር አቋቁመው እስራኤል ላይ ጦራችንን እናዘምታለን ከሚል ፉከራ እስከ ተለያዩ የጦር ዝግጅቶች ሲያደርጉ ቆይተዋል። ታዲያ በዚህ መሃል ላይ የእስራኤል መንግስት በሚስጥራዊ መንገድ ባለፉት ጊዜያት ሲገነባቸው የቆዩ የጦር ቤዞችን መረጃዎችን የሚያሳይ ሳተላይት ገጾች ላይ
ይፋ መውጣታቸውን ተከትሎ ቱርክም በቀጠናው ላይ ያላትን ወታደራዊ የበላይነት ለማስጠበቅና በሶማሌ ፌዴራል መንግስት ውስጥ እያደረገች ያለችው ወታደራዊ ድጋፍ፣ የጦር መሳሪያ ማስታጠቅ፣ የወታደራዊ ስልጠና መስጠትን ይበልጥ በማጠናከር እንግዲህ በራስ ገዟ ሶማሊላንድና አሁንም ድረስ የሶማሌ ፌዴራል መንግስት የግዛት አካል ናት ተብላ በምትታወቀው ፑንትላንድ ራስ ገዟ ፑንትላንድ ላይ የጦር ቤዝ ለመገንባት የሚያስችል እንቅስቃሴ ቱርክ እየጀመረች መሆኗን የሚገልጹ መረጃዎችም ይፋ ወጥተዋል። የቱርክ መንግስት እንግዲህ የራስ ገዟ ሶማሊላንድን የሉዓላዊ አገርነት እውቅናን መቃወሙን ተከትሎ አሁን ላይ የኢትዮጵያን የቀይ ባህር ጥያቄ ከማይደግፉ የኢትዮጵያ የቀይ ባህር ጥያቄ አግባብነት የሌለው ነው፣ ኢትዮጵያ የቀይ ባህር ዳርቻ ላይ ልትደርስ አይገባም ከሚሉ ሀገራት ጋር በጋራ በመሰለፍ ከኢትዮጵያና ከእስራኤል በተቃራኒ ብሎም ከአሜሪካ በተቃራኒ በመቆም ከሶማሊያ ጋር ያላቸውን የሁለትዮሽ ግንኙነት በማጠናከር አሁን ላይ ከሶማሌ ፌዴራል መንግስት ፕሬዝዳንት ሐሰን ሼክ መሐመድ እና የቱርኩ ፕሬዝዳንት ጠይብ ኤርዶጋን ጋር በተደረሱ ስምምነቶች አማካኝነት ነው የቱርክ መንግስት እንግዲህ ጨዋታ ቀያር የተባለውን የጦር ቤዝ በራስ ገዟ ሶማሊላንድና በፑንትላንድ አዋሳኝ በሆነ ቦታ ላይ ለመገንባት እንቅስቃሴዎች የተጀመሩት። ቱርክ እንግዲህ የጦር ቤዟን የምትገነባ ወይም ደግሞ የጦር ቤዝ ልትገነባበት እንቅስቃሴ የጀመረችበት አካባቢ በሳናግ ክልል በሶማሊያ በሚገኘው እዚህ ምስሉ ላይ እንደምትመለከቱት በሳናግ ክልል በምትገኘው ላስቆሬ በተባለች አካባቢ ላይ ሲሆን ሳናግ ወይም ደግሞ ላስቆሬ በራስ ገዟ ሶማሊላንድና በፑንትላንድ መካከል የረጅም ጊዜ የግጭት ወይም ደግሞ የጦርነት ይነሳባቸዋል ተብሎ ከሚጠበቁ የስጋት አጀንዳዎች መካከል ቀዳሚ በመሆን የምትታወቅ እንዲሁም ደግሞ ራስ ገዟ ሶማሊላንድና ፑንትላንድ አንዳቸው የደህንነት ስጋት እንዳለባቸው ጭምር የሚገልጹት አካባቢ ላይ ነው። ታዲያ በሳናግ ክልል ላስቆሬ በምትባለው አካባቢ ላይ የጦር ቤዟን ለመገንባት እየተንቀሳቀሰች ያለችው ቱርክ የባህር ኃይሏን በዛ አካባቢ ላይ ለማስፈርና የጦር ሰፈሯን ለመገንባት የሚያስችል እርምጃዎችን መውሰዷ ከራስ ገዟ ሶማሊላንድ ጋር ከስምምነት የደረሰችው ኢትዮጵያ በበርበራ ወደብ ላይ የባህር ኃይሏን ትገነባለች፣ የጦር ሰፈር ታገኛለች የሚል ስጋት ላደረባቸው ለነ ግብጽ፣ ለነ ሳውዲ፣ ለነ ኤርትራና ለጅቡቲ ማስተንፈሻ የሚሆን ሐሳብ እንደሆነ ጭምር ነው እንግዲህ ፖለቲከኞች እየገለጹ የሚገኙት። ኢትዮጵያ ከራስ ገዟ ሶማሊላንድ ጋር በደረሰችበት ስምምነት አማካኝነት የበርበራ ወደብን እንደ መተንፈሻ ከመጠቀም ባለፈ የባህር ኃይሏን በበርበራ ወደብ ላይ ለማቆም የሚያስችሉ ዝግጅቶችን ውስጥ ለውስጥ እያደረገች ነው ያለችው። የራስ ገዟ ሶማሊላንድ መንግስትም የኢትዮጵያን የቀይ ባህር ጥያቄ በመደገፍ በምትኩ ደግሞ የሉዓላዊ አገርነት እውቅና ለማግኘት ጥረት እያደረገ ነው ያለው። በዚህ አካሄድ ታዲያ ኢትዮጵያ የባህር ኃይሏን ወይም ደግሞ የጦር ቤዟን በበርበራ ወደብ ላይ የምታቆም ከሆነ የሚለው ሐሳብ አሁን ላይ በፊት ላይ ሊሆን ይችላል ወይም አይሆንም በሚል ሁኔታዎች ላይ የቆየ ቢሆንም አሁን ላይ ግን ኢትዮጵያ በእርግጠኝነት የባህር ኃይሏንና የጦር ቤዟን በበርበራ ወደብ ላይ የምትገነባበት አይነት አቅም እስራኤል እና አሜሪካ እንዲሁም ደግሞ በቅርቡ ለራስ ገዟ ሶማሊላንድ የሉዓላዊ አገርነት እውቅናን ትሰጣለች ተብላ የምትጠበቀው ህንድን ጨምሮ በቀጠናው ላይ በራስ ገዟ ሶማሊላንድ በሶማሊያ ላይ ተሳትፎ የነበራት የተባበሩት አረብ ኤምሬት የኢትዮጵያ የባህር ኃይልን ሲደግፉ መቆየታቸውን ተከትሎ ኢትዮጵያ በይፋ የባህር ኃይሏን በራስ ገዟ ሶማሊላንዱ የበርበራ ወደብ ላይ የምታቋቁምበት ጊዜ ቁርጡ ታውቋል። ስለዚህ ግብጽ፣ ኤርትራ፣ ጅቡቲ፣ ሶማሊያን ጨምሮ የኢትዮጵያን ባህር ኃይል ከዛ ቀጠና ላይ ማንሳት እንደማይችሉ ስላወቁ የኢትዮጵያ ባህር ኃይል ከበርበራ ወደብ ላይ አይቀሬ ጉዳይ መሆኑን መረዳታቸውን ተከትሎ ይህንን ሊፎካከር የሚችልና ይህንን ኃይል ሊያስቆም የሚችል አቅም መፍጠር ግድ ይሆንባቸዋል። ይሄን ለማድረግ ደግሞ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ግብዣ ቢያቀርቡላቸው አይቀበሏቸውም። እነ ኤርትራ ግብዣ ቢያቀርቡም አቅሙም የላቸውም። ጅቡቲም ብትሆን አቅሙም የላትም የጦር ሰፈሯን እዛ የሳናግ ክልል ወይም ደግሞ ላስቆሬ አካባቢ ላይ የመገንባት። ስለዚህ ቱርክ የምትባለን ሀገር በማሳተፍ የኢትዮጵያን የባህር ኃይል ፊት ለፊት ለመፋጠጥ የሚያስችላቸውን አቅም ለመገንባት ባላቸው ሚስጥራዊ የሆነ አካሄድ የተነሳ የቱርክ መንግስት በሳናግ ክልል በላስቆሬ ላይ የጦር ቤዝ የባህር ኃይል ለመገንባት የሚያስችል እንቅስቃሴውን ጀምሯል። ቱርክ በሳናግ ክልል በላስቆሬ ላይ የምትገነባው የባህር ኃይል ወይም ደግሞ የጦር ቤዝ ከኢትዮጵያ ጋር ብቻ ሳይሆን ፊት ለፊት የሚፋጠጠው በራስ ገዟ ሶማሊላንድ ላይ እየተንቀሳቀሰ ከሚገኘው የእስራኤል መንግስት ጋር በተመሳሳይም ደግሞ ከአሜሪካ መንግስት ጋር ነው። ምክንያቱም የበርበራ ወደብ ላይ አሜሪካ ወታደራዊ ምሽጓን ለመገንባት እንቅስቃሴ እያደረገች ነው ያለችው፣ እስራኤል የጦር ቤዟን ለመገንባት እንቅስቃሴ እያደረገች ነው ያለችው። እነዚህ ሁለቱ ሀገሮች ደግሞ የኢትዮጵያ ባህር ኃይል ኢትዮጵያ ያቀረበችው የባህር በር ጥያቄና ኢትዮጵያ ወደ ቀይ ባህር የመግቢያ የባህር በርም ሆነ ወደብ ሳይኖራት
ባለፉት 3 አስርት ዓመታት ከቀይ ባህር ርቃ ብትቆይም በአፍሪካ ከሚገኙ ግንባር ቀደም እጅግ ዘመናዊ ብቃት ያለው የባህር ኃይሎች መካከል ጀግና የሚባል ስያሜ የሚሰጠው የኢትዮጵያ ባህር ኃይል ሊቆምበት የሚገባው በክብር ሰንደቅ ዓላማውን ሊተክልበት የሚገባው ቦታ ያስፈልገዋል የሚል እምነት ስላላቸው ኢትዮጵያ በበርበራ ወደብ ላይ የባህር ኃይሏን እንድታቋቋም ያደርጓታል። ይህንም ተከትሎ የቱርክ መንግስት የጦር ሰፈር ከመገንባት የባህር ኃይሉን ከማቋቋምም በተጨማሪ ስትራቴጂካዊ በሆነው አካሄዳቸው ላይ ሁለተኛ ነጥብ አድርገው የያዙት ነገር ቱርክ በፑንትላንድ እና በሶማሊላንድ መካከል በሳና ክልል በላስቆሬ ላይ የተፈጠረው ውጥረት ከዚህ ቀደም የተፈጠረው ውጥረት የተለያዩ ዘገባዎች እንዳወጧቸው ውጥረቶች ሁሉ ይህ ውጥረት ዳግም እንዲያገረሽና የሉዓላዊ ሀገርነት እውቅናን ያገኘችው ሶማሊላንድ ራሷን የቻለች አይደለችም፣ ደህንነቷ የተጠበቀ አይደለም ብለው የተለያዩ የዓለም ሀገራት በኢንቨስትመንት እንዳይሳተፉ፣ ዲፕሎማሲያዊ ጥምረት እንዳይፈጥሩ፣ ኢኮኖሚካዊ የሆነ ግንኙነታቸውን እንዳይፈጥሩ፣ ራስ ገዟ ሶማሊላንድ ስትራቴጂካዊ አጋር እንዳትሆን የራስ ገዟ ሶማሊላንድን ወደብ በመጠቀም ከዓለም ገበያ ጋር የምትገናኘው ኢትዮጵያ በቀጥታ ኢኮኖሚያዊ እድገቷን አጠናክራ ለዓለም እንዳትደርስ ለማድረግ የሶማሊላንድን የደህንነት ጉዳይ ጥያቄ ምልክት ውስጥ የመግባት አጀንዳን ይዘው በፑንትላንድ እና በራስ ገዟ ሶማሊላንድ መካከል አዋሳኝ በሆነ አካባቢ ላይ በላስቆሬ ላይ የጦር ቤዛቸውን ለመገንባት ጥረት ያደርጋሉ። ይህን የሚያደርጉት ፑንትላንድ ላይ የሶማሌ ፌደራል መንግስት ፕሬዝዳንት ሐሰን ሼክ መሐመድ ይወስናሉ የሚል እምነት ስላላቸውና ፕሬዝዳንት ሐሰን ሼክ መሐመድ ስለወሰኑ ነው። የፑንትላንድ መንግስት ከዚህ ቀደም የተባበሩት አረብ ኤምሬት በፑንትላንዱ ቦሳሶ ወደብ ላይ ያላትን እንቅስቃሴ አቋርጣ እንድትወጣ ፕሬዝዳንት ሐሰን ሼክ መሐመድ ሲወስኑ በይፋ ተቃውሟል። አሁን ላይ ግን የጦር ቤዝ የባህር ኃይል ቱርክ በፑንትላንድ አቅራቢያ ላይ እገነባለሁ ማለቷ ለፑንትላንድ የደህንነት ወይም ደግሞ የሴኪዩሪቲ አድቫንቴጅ ስለሚሰጣት ይህንን ትቀበላለች። ስለዚህ በራስ ገዟ ሶማሊላንድ እና በፑንትላንድ መካከል አዲስ ግጭትን የመፍጠርና ሶማሊላንድ እንዳትረጋጋ የማድረግ እቅድ ግብፅና አጋሮቿ ይዘዋል። ግብፅ በፑንትላንድ እና በራስ ገዟ ሶማሊላንድ መካከል ገብታ ይህንን እንዳታደርግ አቅም የላትም። ስለዚህ ቱርክ ይህንን አጀንዳዋን በማራመድ የፑንትላንድና ሶማሊላንድን ውጥረት በመፍጠር ፖለቲካዊ ኢኮኖሚያዊ ተጽዕኖን አሳርፋለሁ ብላ የጦር ቤዟን ለመገንባት የምታደርገው ጥረት ሶማሊያ የግዛት አካል ናት የምትላ ፑንትላንድ ውስጥ አለመረጋጋት መፍጠሩ ለሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ከራስ ገዝ አስተዳደሮች ጋር አለመግባባት መፍጠር ሁከት ውስጥ ይከታቸዋል፣ የፖለቲካዊ አለመረጋጋት ውስጥ ይከታቸዋል። አሁንም ለራስ ገዟ ሶማሊላንድ እስራኤል የሉዓላዊ ሀገርነት እውቅናን ስትሰጥ ያላንኳኩት በር የለም። ዲፕሎማሲያዊ ግንኙነት ለመፍጠር ድረሱልኝ ያላሉት የለም። ሞር ደግሞ ልክ ቱርክ ይህንን የጦር ቤዝ ገንብታ በሶማሊላንድ እና በፑንትላንድ መካከል ያለው ውጥረት ሲባባስ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ውጥረት ውስጥ ገብተው አገራዊ ጉዳዮች ላይ ኢኮኖሚያዊ ጉዳዮች ላይ ከማተኮር ይልቅ ሙሉ ለሙሉ ትኩረታቸውን የውስጣዊ ችግሮቻቸውን መፍታት ላይ ያደርጋሉ። ይህ ደግሞ ለኢትዮጵያ እጅግ አስገራሚ እድል ይሰጣታል። ሶማሊያ ባልተረጋጋች ቁጥር የሶማሌ የራስ ገዝ አስተዳደሮች በአፍሪካ ቀንድ ላይ ዋስትና ልትሰጣቸው የምትችለው ሀገር ኢትዮጵያ ነች። ደህንነታቸውን ለማስጠበቅና በውስጣቸው ያለውን የጦር አቅም ለማጠናከር ሲሉ ለኢትዮጵያ የምትፈልገውን ነገር ሁሉ ያቀርቡላታል። ይህ ማለት ኢትዮጵያ ወደቦችን ታገኛለች ከራስ ገዝ አስተዳደሮች። በተጨማሪ በራስ ገዟ ሶማሊላንድ እና በፑንትላንድ መካከል የሚፈጠረውን ውጥረት ኢትዮጵያ የምታስታርቅ ከሆነ ኢትዮጵያ በዚህ መሃል ገብታ መረጋጋቱን ስራ የምትሰራ ከሆነ ከሁለቱም ሀገራት ጋር ባላት የዲፕሎማሲ ጥምረት ከሁለቱም ሀገራት ጋር ባላት ወዳጅነት አማካኝነት በአፍሪካ ቀንድ ላይ ተጽዕኖዋን ትፈጥራለች። ደን ደግሞ የበርበራ ወደብ ላይ የምታደርገውን እንቅስቃሴ ሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በየትኛውም አቅጣጫ ሊያስቆሙት እንደማይችሉ ማረጋገጫ የምትወስድበትን ኩነት ታገኛለች ወይም ደግሞ እድሉን ታገኛለች። ስለዚህ አሁን ላይ ቱርክ በሳና ክልል ላስቆሬ ላይ የባህር ኃይሌን አቋቁማለሁ የጦር ሰፈር ገነባለሁ ብላ የኢትዮጵያን ቀይ ባህር ጉዞ ለማደናቀፍ የሶማሊላንድን የሉዓላዊ አገርነት እውቅናን ለማደናቀፍ በበርበራ ወደብ ላይ የሚንቀሳቀሱት እነ እስራኤል እና አሜሪካ እነ ህንድ እና የተባበሩት አረብ ኤምሬትን አለው በዚህ በኩል ሆኜ ማነቆንባቸዋለሁ ለማለት የጀመረችው ጉዞ ሳታስበው ከቀይ ባህር እናርቃታለን የሚሉት ኢትዮጵያን አሸማጋይ ሆና እንድትገባ አደራዳሪ ሆና እንድትገባ የደህንነታችን መሰረት ነሽ ብለው ጭምር ጣልቃ እንዲያስገቧትና የሶማሌው ፕሬዝዳንት ሐሰን ሼክ መሐመድን ከጨዋታ ውጪ እንዲሆኑ የሚያደርጋቸው ሁነትን የሚፈጥር
ቱርክ አሁን ላይ የጦር ቤዜን ወታደራዊ ኃይሌን የባህር ኃይሌን አሳፍርበታለሁ የምትለው የሳና ክልል ለኤደን ባህረ ሰላጤ ቁልፍና ስትራቴጂካዊ ቦታ ነው። ከኤደን ባህረ ሰላጤ ጋር በቀጥታ የሚገናኝ ከኤደን ባህረ ሰላጤ ጋር በቀጥታ የሚተሳሰር ቦታ ነው። የቱርክ መንግስት በሶማሊያ ወታደራዊ ቤዝ አለው። የድሮን አቅም ይሰጣል። ለሶማሌ ጦር ድጋፍ ያደርጋል። ራስ ገዟ ሶማሊላንድ ላይ ግን ስንመጣ ቱርክ በራስ ገዟ ሶማሊላንድ የትኛውም አይነት ፍላጎት ቢኖራት የተወሰኑ ውስንነቶች ያሉበት አይነት ግንኙነት ነው ያላት። ይህን ግንኙነት እንዳታጠናክር እንኳን አሁን ላይ እስራኤል ለራስ ገዟ ሶማሊላንድ የሰጠችውን የሉዓላዊ ሀገርነት እውቅና ቱርክ ተቃውሟለች። ስለዚህ የቱርክ መንግስት በሳናግ ክልል ላይ ገነባለው የሚለው የጦር ቤዝ እንቅስቃሴ ከሶማሊላንድ ጋር አጋር በሆኑት ኢትዮጵያ፣ እስራኤል፣ አሜሪካ፣ የተባበሩት አረብ ኤሚሬትና ህንድ ጭምር ተቃውሞ ሊደርሰው የሚችልና እነዚህ ኃይሎች ከኢትዮጵያ ከራስ ገዟ ሶማሊላንድ ጎን በመሰለፍ የቱርክን አጀንዳ ተብሎ የመጣው የነ ግብጽ የነ ኤርትራ እንዲሁም ደግሞ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ አጀንዳ እንዳይፈጸም እንዲፈርስ የሚያደርግ አይነት ያጸፋ ምላሽ እንዲሰጡ የሚያደርጋቸው ነው። በነገራችን ላይ ቱርክ እዚህ ጋር መታ የጦር ቤዟን ለምን ትገነባለች? የቱርክ መንግስት እዚህ ቦታ ላይ መጥቶ የጦር ቤዝ የመገንባት የባህር ኃይል የማቋቋም እቅድ የመጣው የቀጠናውን ደህንነት ለማስጠበቅ ከዛም አልፎ ደግሞ ዓለም አቀፋዊ የተባሉ ጫናዎችን ለመፍጠር ነው። ኢትዮጵያ በዚህ የቱርክ እንቅስቃሴ ላይ ቱርክ የጦር ቤዟን የምትገነባ ከሆነ ቀጥተኛ የባህር መዳረሻ እንዳታገኝ ያደርጋታል። ቁጥጥርም እንዳይኖራት ያደርጋታል። በባህር መዳረሻው ላይ ቁጥጥር የማድረግ አቅሟን ያዳከመባታል። ስለዚህ የቱርክ የጦር ቤዝና የባህር ኃይል መቋቋም ለኢትዮጵያ ያለውን ጉዳት ተከትሎ እነ እስራኤል፣ ራስ ገዟ ሶማሊላንድ የኢትዮጵያ አጋር የሆኑ በቀጠናው ላይ የሚንቀሳቀሱ ሀገራት እንደ ቀላል አያዩትም። ስለዚህ ቱርክ ገነባዋለው እያለች ያለችው የጦር ሰፈር ገነባዋለው እያለች ያለችው የባህር ኃይል የኢትዮጵያን የቀይ ባህር እንቅስቃሴ ኢትዮጵያ በኤደን ባህረ ሰላጤ ላይ ያደረገች ያለችው እንቅስቃሴና ያደረገች ያለችውን ጥረት ለማዳከም የታለመ ግብጽ፣ ኤርትራ፣ ጅቡቲ ያስታጠቁት እንቅስቃሴ ነው። ቱርክ ይህንን ስታደርግ የጦር ቤዝ ለመገንባትና የባህር ኃይሏን ለመገንባት እንቅስቃሴ ስታደርግ ሌላኛዋ ደግሞ የኢትዮጵያ ጎረቤት ሀገራት ለምን በሶማሊላንድ በኩል ኢትዮጵያ ወደ ቀይ ባህር ትገባለች ያለችው ጅቡቲ በሰሜኑ በምዕራብ አቅጣጫ በምዕራቡ የሶማሊላንድ አቅጣጫ ላይ የአዳል ግዛት እንዲመሰረት የሶማሌው ፕሬዝዳንት ሐሰን ሼክ መሐመድን ግፊት እያደረገች ነው። ባለፈው ለሳኖድ ሄደው የፕሬዝዳንቱ ባለሲመት ላይ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ እዛ ሲሳተፉ የጅቡቲ ባለስልጣናት ከሳቸው ጋር ሄደው በቦታው ክብረ በዓሉን አክብረዋል። ይሄ ማለት የአዳል ግዛትን በመመስረት ራስ ገዟ ሶማሊላንድን መፈታተንና የራስ ገዟ ሶማሊላንድ ሉዓላዊነት የተሰጣት እውቅና እንዲቆም እንዲበጠበጥ ራስ ገዟ ሶማሊላንድ መረጋጋት እንዳይኖራት መረጋጋት ከሌላት ሌሎች ሀገሮች አጋር አይሆኗትም። ምክንያቱም ሴኪዩርድ የሆነ እንቅስቃሴ ስለሚያስፈልጋቸው እና አሜሪካ እና እስራኤል በዛ ቀጠና ላይ ለመንቀሳቀስ የተረጋጋች ሀገር እንድትሆን ይፈልጋሉ። ያ እንዳይፈጠር የአዳል ግዛት በራስ ገዟ ሶማሊላንድ የምዕራብ አቅጣጫ ላይ ጅቡቲ እንዲፈጠር እየገፋፋች ነው ያለችው። ከዛም በተጨማሪ የኢሳ ብሔርተኝነትን ለመቀስቀስ ጥረት እያደረገች ነው ያለችው። የኢሳ ብሔርተኝነት ደግሞ በሶማሊያ ውስጥ ምን አይነት የፖለቲካ ኪሳራ የኢኮኖሚ ኪሳራ እንዳስከተለባቸው ጭምር የሚታወቅ ነው። ስለዚህ ጅቡቲ ስትራቴጂካዊ አጋርነቷን ላለማጣት የራስ ገዟ ሶማሊላንድ ድንበር ላይ የሚገኙ ሀገር አካባቢዎች ወይም ደግሞ ክልሎች የኢሳ ብሔርተኝነት እንቅስቃሴን እንዲጀምሩ ጭምር እየገፋፋች ነው ያለችው። ይሄን ሁሉ የምታደርገው ጅቡቲ ኢትዮጵያ ወደ ቀይ ባህር የምትጠጋበት አማራጭ በበርበራ ወደብ በኩል እንዳታገኝ ኢትዮጵያ ወደ ቀይ ባህር ተጠግታ የበላይነቷን እንዳትገነባ ነው። ቱርክ ደግሞ የነዚህ ሀገራት አጀንዳ አራጋቢ ናት። ከኢትዮጵያ ጋር ያላት የሁለትዮሽ ግንኙነት በኢትዮጵያና በቱርክ መካከል የተደረሱ መግባባቶች በኢትዮጵያና በቱርክ መካከል ያሉ ስምምነቶችን ይዛ ቱርክ አሁን ላይ ከኢትዮጵያ በተቃራኒ እየቆመች ያለችው የነዚህ ሀገራት አጀንዳ አራጋቢ በመሆኗ ምክንያት። ስለዚህ የቱርክ መንግስት በዚህ ጋር የጦር ቤዝ የባህር ኃይል አቋቁማለሁ ይላል በሳና ክልል ላይ። ጅቡቲ ደግሞ በምዕራብ ሶማሊላንድ ላይ የአዳል ግዛት ይመስረት ደን ደግሞ የኢሳ ብሔርተኝነት እንቅስቃሴ ይጀመር የሚል አጀንዳን ይዘው መንቀሳቀስ ጀምረዋል።
እነዚህ እንቅስቃሴዎች አሁን ላይ ባሉት ሁኔታ ጅቡቲን ስትራቴጂካዊ አጋር የሚያደርጋት ሳይሆን ጅቡቲን አደጋ ላይ የሚጥላት ነው። ቱርክን አደጋ ላይ የሚጥላት ነው። ቱርክ ለብቻዋ ተገንጥላ በሚባል መልኩ ነው አሁን ከያላን ሀገራቱ ጋር ተገንጥላ ነው ሶማሊያን እየደገፈች ያለች። ከመደገፍ ባለፈ የእስራኤልን አካሄድ ተቃውማ ከእስራኤል ጦር ጋር ፊት ለፊት ለመጋፈጥ ጥረት እያደረገች ያለችው። እስራኤል ደግሞ አይደለም እውቅና ሰጥታ ጦሯን ያስጠጋችበት አካባቢ ይቅርና የዛሬ 10 ዓመት የምትፈልገው ቦታ ላይ ጭምር ምን አይነት ጥንቃቄዎችን እንደምታደርግ እናውቃለን። ስለዚህ የቱርክ መንግስት እያደረገ ያለው እንቅስቃሴ ጅቡቲ በዚህ ጋር የኢሳ ብሔርተኝነት እንዲቀሰቀስ እያደረገች ያለችው ጥረት ሁሉ ተጠቃልለው በአንድ ምዕራፍ ሲዘጉ በርበራ ወደብ ላይ የኢትዮጵያ ባህር ኃይል ይቆማል የሚል ስጋት የፈጠረው መሆኑን ለመረዳት ያስችላል። በዚህ ጉዳይ ላይ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛው አጀንዳ ተሻገርኩኝ። ሁለተኛው አጀንዳችን የሆነው ደግሞ በኢትዮጵያና በኤርትራ መካከል ያለው ውጥረት የቀይ ባህሩ ውጥረት ከመጀመሩ ማስቀድሞ በፊት የኤርትራ መንግስት የኢትዮጵያን አጠቃላይ እንቅስቃሴ እንዲያጤኑ ኢትዮጵያ ምን አይነት የፖለቲካ ሁኔታ ላይ፣ የኢኮኖሚ ሁኔታ ላይ፣ የዲፕሎማሲ ሁኔታ ላይ ነው ያለችው የሚሉትን ገቢ ወጪውን the black and white ፓርቱን ያለፈውን ያውኑን እቅድ ጭምር እንዲመረምሩ አድርጎ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ስምሪት የሰጣቸው የኤርትራ የደህንነት አካላት የኤርትራ መኮንኖች አሁን ላይ በይፋ እጃቸውን ለኢትዮጵያ በመስጠት የኢትዮጵያ ብሔራዊ መረጃ ደህንነት አገልግሎትን ለመቀላቀል የሚያስችል ፍላጎት እንዳላቸው ገልጸዋል። ያንን ለማድረግ እንቅስቃሴ እያደረጉ መሆናቸው ተገልጿል። ይህንን መረጃ ያወጣው ሆርን ሪቪው የተባለ በአፍሪካ ቀንድ ያሉ የፖለቲካ እንቅስቃሴዎች እንዲሁም ደግሞ ሌሎች እውነቶች ላይ ዘገባዎችና ጥናቶችን የሚያወጣ ተቋም ነው። በነገራችን ላይ የሆርን ሪቪው ተቋም ለኤርትራ መንግስት ባለስልጣናት የሚፈሩት እውነታን የሚያጋልጥባቸው ሚስጥራዊና ስትራቴጂካዊ አካሄዳቸውን ይፋ የሚያወጥባቸው የመረጃ ተቋም ስለሆነ በየትኛውም አግባብ ላይ ሆርን ሪቪው የሚባል ስም ከተነሳ የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ፈጣን ምላሽ ነው የሚሰጡት። ምክንያቱም በእውነት ላይ የተመሰረተ በመረጃና በማስረጃ ላይ የተመሰረተን እውነታ ነው ለአደባባይ የሚያወጣው ተቋም ነው። ይህንን ተቋም ለማደናቀፍ ታዲያ በተደጋጋሚ የብልጽግና ፓርቲ ፕሮፓጋንዳ አራማጅ ነው የሚሉ አስተያየቶች ሁሉ ሲሰነዝሩ ነበር በዚህ ተቋም ላይ። ስለዚህ አሁን ላይ ተቋሙ ይፋ ያወጣው መረጃ ደግሞ የኤርትራ የደህንነት ሁኔታ ወይም ደግሞ ኤርትራ የምትሰራቸው የደህንነትና የመረጃ ስራዎች እጅግ እየላሉ መምጣታቸውን የኤርትራ መንግስት ወይም ደግሞ ኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሚያሰማራቸው የጦር መኮንኖች በኤርትራ አካሄድ ስልታዊና ስትራቴጂካዊ አካሄድ እየሄድኩ ነው የሚለው የኤርትራው ፕሬዝዳንት አካሄድ አዋጭ አለመሆኑን በመረዳት የኤርትራ ህዝብ ከማለቁ በፊት ኤርትራ ከመፍረሷ በፊት አገራቸውን ለመታደግ ከኢትዮጵያ ጋር መስማማት ብቸኛ አማራጭ መሆኑን የተረዱት እንግዲህ የኤርትራ የደህንነት ኃይሎች መኮንኖች፣ የደህንነት መዋቅር ውስጥ የሚሳተፉ የነበሩ ዜጎች፣ የኢሳያስ አፈወርቂ ተላላኪዎች እጃቸውን ሰጥተው ከኢትዮጵያ ብሔራዊ መረጃ ደህንነት አገልግሎት ጋር በጋራ ለመስራት የሚያስችል መግባባት ላይ ደርሰዋል። የነዚህ የኤርትራ ደህንነቶችና መኮንኖች ለኢትዮጵያ እጅ መስጠታቸው ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጦር ሜዳ ወርደው ጦርና ሰራዊታቸውን አዝምተው ከሚያደርጉት ውጊያ በላይ በተጠንቀቅ አሰልጥኘዋለሁ ብለው ተማምነውበት የተቀመጡበት ኃይል ነው እጁን የሰጠባቸው። ማለት የኤርትራ የደህንነት ኃይል እየተበጣጠሰ እየደከመ እየወደቀ መጥቷል። ይሄ ማለት ኢትዮጵያ ኤርትራ በጥቅሉ በደህንነት አካላቷ ውስጥ የምትሰራቸውን ስምሪቶች የምትሰጠውን አይነት መመሪያ ሙሉ መረጃ አላት ኢትዮጵያ። ለዚህም ነው በተደጋጋሚ የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለኤርትራ ተደጋጋሚ ማስጠንቀቂያ በኢትዮጵያ የውስጥ ጉዳይ ላይ ጣልቃ አትግቡ፣ የምንታቀብበት ጊዜ ገደብ አለው የሚል መልእክት ያስተላለፉት። ስራቸውን ስለሚያውቁ እነሱ ምን አሉ? እኛ በኢትዮጵያ ውስጥ ጉዳይ ላይ አልገባንም አሉ። እነሱ እኮ ደህንነቶቻችን ናቸው ብለው ስለ ኢትዮጵያ መረጃ ያመጡልናል ብለው የላኳቸው የኤርትራ መኮንኖችና የደህንነት መዋቅሮች ናቸው። አሁን ላይ እጃቸውን ሰጥተው በኢትዮጵያ በኩል ካለው የደህንነት ተቋም ጋር በጋራ ለመስራት እየተንቀሳቀሱ የሚገኙት።
ሌላኛው አማራጫቸው ያደረጉት የህወሓት ቡድን ሲሆን የህወሓት ቡድን ደግሞ ከፍተኛ የሆኑ አመራሮቻቸው ጭምር ወደ አስመራ ጉዞ እያደረጉ ነው የሚገኙት። ታማኝ የመረጃ ምንጮች እንደሚገልጹት ከሆነ የህወሓት የፊት አመራሮች የሆኑ ከሻዕቢያ ጋር እንሞታለን ያሉ ሻዕቢያ በትግራይ ክልል የፈጸመውን ወንጀል ደብቀው አልፈጸመም ወንጀሉን እኛ ነን የፈጸምነው ብለው ኃላፊነት የወሰዱ የኢትዮጵያ የቀይ ባህር ጥያቄ ከሚሳካ እኛ በሻዕቢያ በኩል ተሰልፈን ኢትዮጵያን እንዋጋለን ያሉ የህወሓት አመራሮች ከመቀለ ተነስተው አስመራ እየተጓዙ ነው ያሉት። ከመቀለ ከተማ የሚነሳ በዛላምበሳ ድንበር በኩል የሚሄድ ባዶ ጭነት የጫነ መኪና ሲመለስ ግን የኤርትራን የጦር መሳሪያ ጭኖ እየተመለሰ ነው ያለው እየተባለ ባለበት በዚህ ወቅት ላይ ይሄንን ሊንኬጅ ነው እኮ እነሱ እንዲሰሩ የተላኩት የደህንነት መዋቅሮቹና መኮንኖቹ በህወሓትና በሻዕቢያ መካከል ያለው ጥምረት ምንም ያለምንም መቆራረጥ ደህንነቱ ተጠብቆ የሚያስተላልፉት የጦር መሳሪያ የሚያስተላልፉት መልእክት እንዲደርስ ተከታተሉ። አዲስ አበባ ላይ ምን እየተደረገ ነው ያለው? ቤተ መንግስት ውስጥ ምን እየተደረገ ነው ያለው? የአዲስ አበባ ነዋሪ ስለ ቀይ ባህር ምን እያሰበ ነው ያለው? መላው ኢትዮጵያውያን የቀይ ባህርን ጉዳይ እንዴት እያዩት ነው ያሉት? ሚዲያው እንዴት እየተሰራ ነው ያለው? ይህንን አጣሩና ነው ያሏቸው የደህንነት መዋቅሮች። የኤርትራ ገዢ ፓርቲ የሚያዋጣን አይደለም፣ አሁን ላይ እያደረገ ያለው አካሄድ ለኤርትራ የሚበጅ አይደለም፣ ኤርትራ የምትባል ሀገር በዚህ አካሄድ ትጠፋለች፣ አምባገነናዊ ስርዓት ከመሆን ባለፈ ዜጎቻችንን የደህንነት ጥያቄ ውስጥ ከተናቸዋል ብለው እጅ ሰጡ። ስለዚህ የኤርትራ መንግስት ላይ አሁን ላይ እነዚህ ኃይሎች ከኤርትራ መንግስት ማፈንገጣቸው ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ የደህንነት መዋቅራቸው ጥያቄ ምልክት ውስጥ መግባት ብቻ ሳይሆን የደህንነት መዋቅራቸውን እሳቸው እያበሉ የደህንነት መዋቅሩ ሀሳቡ ሌላ ቦታ መሆኑን እንዲረዱ ያስቻላቸው ነው። ስለዚህ በኢትዮጵያ ላይ ለስለላ አሰማራለሁ የሚሉት ኃይል ስራው የተበጠሰበት አቅም የሌለው ኃይል መሆኑን መረዳት ያስፈልጋል። የኤርትራ የደህንነት መዋቅር እንግዲህ በዚህ መልኩ ተሰባብሮ እየወደቀ ነው። በዚህ መልኩ ተሰባብሮ እየጠፋ ነው ያለው። ስለዚህ ኢትዮጵያ ስለ ኤርትራ ሙሉ መረጃ አላት። እነሱ ግን የላቸውም። ያሰማሯቸው ደህንነቶች እኮ እዚሁ ቀሩ፣ በቃ ተዋጡ። በማን በኩል ይድረሳቸው መረጃው? ኢትዮጵያ ውስጥ ተቀምጠው በኢትዮጵያ ኔትወርክ እየተጠቀሙ የኢትዮጵያ መንግስትን የሚሰድቡት ኤርትራውያን ሲሳደቡ ኤርትራዊነታቸው ይዟቸው እንጂ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ደግፈው አይደግፉትም። ያን አምባገነናዊ ስርዓት አይፈልጉትም። ቢሄዱ የሰላም ኑሮ እንደማይኖሩም ያውቃሉ። ስለዚህ ያላቸው አማራጭ እዚህ ሆኖ መደገፍ ነው፣ ዘመዶቻቸው እዛ እንዳያልቁ። መረጃ ከየት አምጥተው ያደርሷቸዋል? ሚስጥራዊነቱን የተጠበቀ አይነት ስርዓት ነው የተገነባው ኢትዮጵያ ውስጥ። የደህንነት ስርዓታችን ሚስጥራዊነቱ የተጠበቀለት ሾልኮ የሚወጣ ሚስጥር የሌለበት ሁኔታ ነው ያለው። እንደነሱ እኮ በመቶች የሚቆጠሩ የደህንነት መዋቅርና መኮንኖች እጅ አልሰጡም ሄደው ኤርትራ። ህወሓት ነው። ህወሓት ዓላማው ሀገር ማጥፋት ነው። ህወሓት ዓላማው ኢትዮጵያ ወደ ቀይ ባህር እንዳትገባ ነው። ምክንያቱም ታሪክ እንዳይጠይቃቸው እኮ ነው። የዛሬ 3 ዓመታት በፊት በነሱ ጥፋት በነሱ አጋሮች ጥፋት ሀብታችንን እናሳልፈን ሰጥተናል። አሁን ድጋሚ ጥያቄ ሲነሳ ታሪክ እንዳይጠይቃቸው እኛንን የፖለቲካው ሊቅ እኛንን ለሀገር አሳቢ እኛንን እንግዲህ ለሀገር የተዋጋን የወደቀን የደማን የሚሉ ዜጎች ናቸው አሁን ለኢትዮጵያን ለማፍረስ በጋራ እየሰሩ የሚገኙት ጽምዶ ብለው። ስለዚህ እንግዲህ የኤርትራን የደህንነት መዋቅር እየተበጣጠሰ ማንም ሳያስገድዳቸው በገዛ ፍቃዳቸው እጅ እየሰጡ ምክንያቱም ኢትዮጵያ ውስጥ ስራ የለማ። ካልሰሩ ደግሞ ደሞዝ አይከፍላቸውም መንግስታቸው። መረጃ ካላቀበለ ደሞዝ አይከፍለውም። ኢትዮጵያ ውስጥ ደግሞ ሁሉም ነገር ሚስጥራዊ ነው። ምንም አይነት መረጃ ማግኘት አይችልም። ይህን ማድረግ ስላልቻሉ እጃቸውን ሰጥተው ከኢትዮጵያ የደህንነትና መረጃ አገልግሎት ጋር በጋራ ለመስራት የሚያስችል መግባባት ላይ እየደረሱ ነው የሚገኙት። እንግዲህ ከማዘን በስተቀር ለነሱ እናዝናለን የሚል መልእክት ከማስተላለፍ በስተቀር የምንለው ነገር የለም። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ከማጠቃለሌ በፊት እንግዲህ ዶናልድ ትራምፕ በኢትዮጵያና በግብጽ መካከል አደራዳሪ ለመሆን ዝግጁ ነኝ ባሉ ማግስት ከግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ጋር መክረዋል። ባደረጉት ምክክር ያልተጠበቀ አይነት አስተያየት ሰጥተዋል። ያልተጠበቀው አስተያየት የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ እድሜ ዘመናቸውን ፊት ለፊታቸው እንዲነገር የማይፈልጉት ማዳመጥ የማይፈልጉትን ነገር ዶናልድ ትራምፕ ነግረዋቸዋል። ኢትዮጵያውያን ጠንካራ መሪ አላቸው። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጠንካራ መሪ ነው። በቃ ታዝዝት ጠንካራ መሪ ነው ማለት አደራድራለሁ የሚለው ሐሳብ በተሸናፊነት ሊያልቅ እንደሚችል ጭምር አስቡበት። ነገ ኢትዮጵያ ዓለም አቀፍ ሕጉን የጠበቀ መረጃዋን አቅርባ ኢትዮጵያ በአስፈላጊው መንገድ ተደራድራ
ግብፅን በአሜሪካ ፊት ስታሸንፋት ዶናልድ ትራምፕ የተሸነፋችሁት አስቀድሜ ተናግሬያለሁ፣ ጠንካራ መሪ ነው ያላቸው፣ መሪው ጠንካራ ነው፣ ስለዚህ በጥንካሬው ነው ያሸነፋችሁ የሚል አድቫንቴጅን ለመያዝ ያለመ የሚመስል ንግግር ነው። ወደዱም ጠሉ ግን ጠቅላይ ሚኒስትራችን ጀግና መሪ ነው ማለታቸው የሚደነቅ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ እውነትም ጀግና ነው። በዚህ በእኛ ዘመን ላይ እሳቸው ሲመሩ እንደማየት የሚያስደስት ነገር የለም። እንደ ሀገር የቀየሩን ያሉ የውስጥ ችግሮች ቢኖሩ ነገር ግን ደግሞ በዓለም አደባባይ ላይ አንገታችንን ቀና አድርገን እንድንሄድ ያደረጉን ጀግና መሪ ናቸው። ከሚፈጥሯቸው ሀሳቦች ትውልድ ግንባታ ላይ ሌሎች ነገሮች ላይ እየሰሩት ያሉት ጉዳይ ላይ የሚደነቁ ናቸው። ብሔራዊ መግባባት ሀገረ መንግስት ግንባታን ያየንባቸው ጀግና ወጣት ብዙ ተስፋ የምናደርግባቸው መሪ ናቸው። ዶናልድ ትራምፕም ይህንኑ ሀሳብ ነው እንግዲህ ጀግና መሪ ናቸው ብለው የገለጹት። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል ያሉ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ጉዳዮች ላይ ያተኮሩ መረጃዎችን አቀርብላችኋለሁ። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ቻናሌን ሰብስክራይብ ካደረጋችሁ ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ ለማለት ያክል ነው። በቀጣይ በሌሎች ፕሮግራሞች እመለሳለሁ። ሀሳብ አስተያየት ካላችሁ ብዙዎቻችሁ ደግሞ ሌሎች ጥያቄዎችንም ጭምር እየጠየቃችሁኝ ያላችሁ ስላላችሁ በዋትሳፕ ቁጥሬ ላይ መልእክት ማስቀመጥ ትችላላችሁ። አመሰግናለሁ። መልካም ጊዜ